ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ መገናኛ ብዙሃን የሚያወጣቸው ታማኝ ወቅታዊና ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት አርብ ምሽት ላይ በኢራን ኃይሎች ተመቶ ኢራን ውስጥ የወደቀው አውሮፕላንን አብራሪ ለመፈለግ የኢራንና የአሜሪካ ጦር ሰራዊት ፊት ለፊት ካደረገው ረጅምና ደም አፋሳሽ ፍጥጫ በኋላ አሜሪካ በለስ ቀንቷት አብራሪዋን ከኢራን ውስጥ መታደግ ችላለች። ይህንንም ደም አፋሳሽ ኦፕሬሽን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጥቂት ሰዓታት በፊት በማህበራዊ ትስስር ገጻቸው ዘለግ ያለ መግለጫ አውጥተው ለህዝባቸው ነግረዋል። ለመሆኑ ኦፕሬሽኑ ምን ይመስል ነበረ? አሜሪካ እንዴት አድርጋ አብራሪዋን ከኢራንና አስቸጋሪ ምድር ውስጥ ልትታደግ ቻለች? በሌላ በኩል ደግሞ የኢራን ኃይሎችም ከፍተኛ የሆነ ትንቅንቅ ከአሜሪካ ኃይሎች ጋር አድርገው የነበረ ቢሆንም ነገር ግን ሳይሳካ ቀርቷል። የአሜሪካ ኃይሎች ይህንን የአውሮፕላን አብራሪ ይዘውት ቢሆን ኖሮ በቀጥታ ቴሌቪዥን ስርጭት እያሳዩ ጦርነቱን በፍጥነት ለመቋጨት አለም በጦር ሜዳው ላይ ከፍተኛ የበላይነት ለማግኘትና ለከፍተኛ መደራደሪያ በመጠቀም ፕሬዝዳንት ዶናልድ ጄ ትራምፕንም በሀገር ውስጥ ያለው የፖለቲካ ሁኔታውን በከፍተኛ ይጎዱባቸው ነበረ። ኢራንም ለዚህ 65000 አሜሪካን ዶላር ሽልማት በመመደብ በህይወት አብራሪውን ይዞ ላስረከበኝ ይሄን ሰጣለሁ ስትል ዜጎቿንም ሰራዊቷንም ወደ አካባቢው አንቀሳቅሳ ነበር። ከፍተኛና የአራት ሰዎች ህይወት የጠፋበት እንዲሁም ከ5 የሰው አልባ በራሪ አውሮፕላን ድሮኖችም በኢራን ኃይሎች ተመተው የወደቁበት 24 ሰዓታትን የፈጀው ልዩ ወታደራዊ ዘመቻ ምን ይመስል ነበረ? በዝርዝር የማስደምጣችሁ ነው። ከፕሬዝዳንት ትራምፕ መግለጫም በመቀጠል ተንታኞች ስለ ሁኔታው ሰፊ መረጃዎችን እየሰጡ ይገኛሉ። እንዲሁም በዚሁ ኦፕሬሽን ውስጥ የተሳተፉ የቅርብ ምንጮችም ለአሜሪካው CNN የሰጡት መረጃ አለ። በሌላ በኩል ክቡራን አድማጮች መላው የዓለም ህዝብ የሚጠይቀው ጥያቄ ሆኗል። የሁሉም የዓለም ሀገራትን ነዋሪዎች ኪስ የጎዳው የመካከለኛው ምስራቅ ጦርነት ለመሆኑ መቼ ያበቃል? ጦርነቱን በመቋጨት ሂደትም እየተቀያየረ ያለው የትራምፕ አስተዳደር የጊዜ ሰሌዳ ነገሮችን አስቸጋሪ አድርጎታል። በጉዳዩ ዙሪያም ቢቢሲ ሰፊ ትንታኔ አውጥቷል። ጦርነቱ መቼ ያበቃል በሚል በዚህም የትራምፕን ሰፊ ጉዳዮች ያነሳ ሲሆን ባለሙያዎችም በጉዳዩ ላይ ምን እንደሚሉ ጠይቋል። ጦርነቱ መቼ ሊያበቃ እንደሚችልም ባለሙያዎችን አስገምቷል። ለመሆኑ የሁላችንንም ኪስ እየጎዳ ያለው ኑሮ ያስወደደብን ጦርነት መቼ ይቋጫል? በዝርዝር አስደምጣችኋለሁ። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎች አስደምጣችኋለሁ። አብረን ዝርዝራቸውን እንከታተላቸው። ከትናንት በስቲያ አርብ ምሽት ጀምሮ በኢራን ምድር ውስጥ ሲካሄድ የነበረው ተመቶ የወደቀውን የአሜሪካ አውሮፕላን አብራሪ የአሜሪካ አየር ኃይል አባልን ፍለጋ ኢራንና አሜሪካ በየፊናቸው ከፍተኛ ወታደራዊ ኦፕሬሽን ሲያደርጉ ውለው ያደሩ ሲሆን በስተመጨረሻ አሜሪካ በለስ ቀንቷት ወታደሯን ከኢራን ግዛት ውስጥ አድና ማውጣቷ ተዘግቧል። ባሳለፍነው አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጀት ውስጥ የነበረውን የአየር ኃይል አባል በሰላም መገኘቱን ፕሬዝዳንት
ፕሬዝዳንት ዶናልድ ጄ ትራምፕ ከሰዓታት በፊት በሰጡት መግለጫ አውጀዋል። ኢራን አብራሪውን በህይወት ይዞ ላስረከበኝ $65,000 የአሜሪካን ዶላር እሰጣለሁ በማለት ከፍተኛ ሽልማት ያቀረበች ሲሆን በርካታ ኢራናውያንም በዚህ ጉዳይ ላይ ለመሳተፍ ወደ ስፍራው በፍጥነት ያቀኑ ሲሆን የኢራን ጦር አባላትም በስፍራው ከፍተኛ የሆነ ትንቅንቅ ከአሜሪካ ወታደሮች ጋር ሲያካሂዱ የቆየ ሲሆን ሰዓታትን የፈጀው ረዥም ኦፕሬሽን በመጨረሻም በአሜሪካ የበላይነት መጠናቀቁን ነው መገናኛ ብዙሃን የሚነግሩን። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኦፕሬሽኑን መጠናቀቅ አስመልክተው ከጥቂት ሰዓታት በፊት በማህበራዊ ትስስር ገጻቸው ዘለግ ያለ መግለጫ ያወጡ ሲሆን የአሜሪካ ጦር አባላት ባለፉት ጥቂት ሰዓታት ውስጥ በአሜሪካ ታሪክ ውስጥ እጅግ አስቸጋሪ ከሚባሉ የፍለጋና የነፍስ አድን ዘመቻዎች መካከል አንዱን በተሳካ ሁኔታ ማከናወናቸውን ገልጸዋል። ትራምፕ መግለጫቸውን ሲቀጥሉም በዚህ ዘመቻ የታደጉት ከፍተኛ የአሜሪካ ወታደራዊ መኮንን ኮሎኔል መሆናቸውን የገለጹት ፕሬዝደንቱም አብራሪው አሁንም ላይ በሰላምና በጥሩ ጤንነት ላይ እንደሚገኝ ገልጠዋል። እንደ ፕሬዝደንቱ ማብራሪያ ይህ አብራሪ በኢራን ተራራማ አካባቢዎች ውስጥ ከወደቀ በኋላ በኢራን ኃይሎች ጥብቅ ፍለጋ ሲደረግበት የነበረ ቢሆንም የአሜሪካ የጦር አዛዦች፣ የመከላከያ ሚኒስትሩ፣ የጋራ ጦር ኤታማዦር ሹሙና ሌሎችም የጦር አባላት ያሉበትን ቦታ በቀን 24 ሰዓት በቅርበት ሲከታተሉ ቆይተው እንደነበረም ገልጸዋል። ፕሬዝዳንት ትራምፕ አክለውም ሲገልጹ ጦራቸው ይህንን አብራሪ ከኢራን ግዛት ውስጥ ለማስወጣትና ከኢራን ኃይሎች ለማስመለጥ ከፍተኛ የጦር መሳሪያ የታጠቁ በደርዘን የሚቆጠሩ አውሮፕላኖችን ወደ ኢራን ግዛት መላኩን ገልጠዋል። አብራሪው ቀላል ጉዳቶች ብቻ የደረሱበት ቢሆንም የሕክምና ክትትል እየተደረገለት መሆኑን ጠቁመዋል። አያይዘውም ከዚህ ክስተት አንድ ቀን ቀደም ብሎ ሌላ የአሜሪካ አብራሪም በተመሳሳይ መልኩ መታደግ እንደተቻለ አስታውሰው ይሄኛው ዘመቻ አደጋ ላይ ላለመጣል ሲባል ዜናውን ሳንገልጽ ቆይተን ነበር ብለዋል። ፕሬዝደንቱ ይህንን ኦፕሬሽን የአሜሪካ ጦር በኢራን የአየር ክልል ውስጥ ያለውን የበላይነት የሚያሳይ ነው በማለት ገልጸውታል። ምንም እንኳን ዘመቻው በኢራን ግዛት ውስጥ የተካሄደ ቢሆንም በአሜሪካ ኃይሎች በኩል ምንም አይነት የሞትም ሆነ የመቁሰል አደጋ አለማጋጠሙን ትራምፕ በመግለጫቸው ላይ አስቀምጠዋል። መላው አሜሪካውያን በጦራቸው አቅም ሊኮሩ ይገባል፣ እጅግ አስገራሚና ውስብስብ ዘመቻ ነው ያካሄድ ነው ብለዋል። የጠፋውን የአሜሪካ አየር ኃይል አባል በነበረበት ስፍራ ለማግኘት ፈጸሙ ጥቃቶች 4 ሰዎች መገደላቸውም ተዘግቧል። የጠፋው የአየር ኃይል አባልን ለመታደግ የተንቀሳቀሱ የአሜሪካ ኃይሎች ከነበሩበት በተባለው ስፍራ የኢራን አካባቢ ላይ በተፈጸሙ ጥቃቶችም 4 ኢራናውያን መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካዊውን አብራሪ ሲፈልጉ የነበሩ በርካታ ድሮኖችን መጥቶ መጣሉን ይፋ አድርጓል። የአብዮታዊ ዘቡ ጋር ግንኙነት ያለው የኢራኑ ታስኒም የዜና ወኪል ስለመገደላቸው ዘገባ ያወጣው ፕሬዝዳንት ዶናልድ ጄ ትራምፕ አብራሪውን መታደግ መቻሉን ከማረጋገጣቸው አስቀድሞ ነው። በዘገባው ላይ የተጠቀሱት የአካባቢው ባለስልጣናት በተራራማው እንዲሁም ቦየር አህማድ በተባለው ግዛት ውስጥ በተፈጸመው ጥቃት ቢያንስ 4 ሰዎች ተገድለዋል ብለዋል። የግዛቱ ገዢ ለተፈጸመው ጥቃት ተጠያቂ ያደረጉት የአሜሪካና የእስራኤል ወታደሮችን ነው። አሜሪካም በኢራን ውስጥ ባካሄደችው በዚህ በሰዓታትን በቆየ እጅግ አስቸጋሪ በተባለው ዘመቻ 4 ኢራናውያን ዜጎች መገደላቸውን መገናኛ ብዙሃን ጽፈው አንብበናል። በሌላ በኩል ይህንን አሜሪካ ለሰዓታት ያካሄደችውንና ከኢራንና የአሜሪካ ወታደራዊ ኃይሎች እጅግ አስቸጋሪ ፍጥጫ ባደረጉበት በዚህ ውስብስብ ዘመቻን አስመልክቶ ከፍተኛ ወታደራዊ ባለሙያዎች ትንታኔ እየሰጡበት ነው። በሎዊ ኢንስቲትዩት ከፍተኛ ወታደራዊ ጥናት ተመራማሪና በአውስትራሊያ ጦር ውስጥ ለረጅም ጊዜ ያገለገሉት ሜጀር ጀነራል ሚክ ራያን የዘመቻው ቴክኒካዊና ሎጂስቲካዊን ስፋት አብራርተው ይገልጻሉ። ጀነራል ራያን እንደሚሉት ከሆነ ይህ አይነቱ የነፍስ አድን ኦፕሬሽን የሚጀምረው የአሜሪካ አየር ኃይል አውሮፕላኑ መጥፋቱን ባረጋገጠበት የመጀመሪያዎቹ ደቂቃ ላይ ነው በማለት ይገልጻሉ። ይህ ዘመቻ የአሜሪካ አየር ኃይል፣ የምድር ጦር ልዩ ኃይል እንዲሁም ሌሎችም በርካታ ወታደራዊ ክፍሎች በአንድነት ያሳተፈ እጅግ ሰፊና የተቀናጀ ኦፕሬሽን መሆኑን ያብራራሉ። የተለያዩ አካላት በአንድነት በመሰብሰብ የአውሮፕላኑን መውደቅ ተከትሎ አብራሪዎቹን ለማትረፍ የሚችሉ በርካታ አማራጮችን በፍጥነት ማዘጋጀት እንደነበረባቸውም ያክላሉ። ይህ አብራሪ በተለይም በኢራን እጅ ገባ ማለት ኢራን ጦርነቱን ለአንዴና ለመጨረሻ ጊዜ ለመቋጨት አሊያም የጦርነቱን አቅጣጫ ለመቀየር ከፍተኛ እድል እጇ ይገባል እንደማለት ነው ይላሉ ባለሙያዎች ሲያብራሩ። ኢራን አብራሪውን በህይወት ብትይዘው ኖሮ በማህበራዊ መገናኛ ብዙሃንና በቴሌቪዥኖቿም በቀጥታ ስርጭት ለአሜሪካውያን እያሳየች ጦርነቱ ባጭሩ እንዲቋጭ ለማድረግ ትችል እንደነበረ መገናኛ ብዙሃን ይገልጻሉ። ለዚያም ነው ለዜጎቿ ዳጎስ ያለ ሽልማትን ከፊት አስቀምጣ አፋልጉኝ ስትል አስቸኳይ ያወጀችው።
ዘመቻው በኢራን የአየር ክልል ውስጥ መከናወኑ ደግሞ ከፍተኛ አደጋዎችን ያዘለ መሆኑን ያነሱት ጀነራሉ ለአሜሪካ ኃይሎች እጅግ አስቸጋሪ ነበር ይላሉ። የአሜሪካ ኃይሎች የኢራንን የአየር መከላከያ ሁኔታ በጥልቀት መገምገም እንደነበረባቸው አብራርተው ሆኖም ከአንድ ወር በላይ በዘለቀው ጦርነት ምክንያት አሜሪካ ከ10,000 በላይ የአየር ተልዕኮዎችን በማከናወኗ የኢራንን የአየር ክልል አቅም በተወሰነ ደረጃ ቀንሳው ነበረ በማለት ያምናሉ። ይህንኑ ክስተት በተመለከተ የሲኤንኤን ዋነኛ የአሜሪካ ደህንነት ጉዳዮች ተንታኝ የሆኑት ጂም ስኩቶ ከደህንነት ምንጮቻቸው ያገኙትን መረጃ አጋርተው እንደ ስኩቶ ዘገባ ከሆነ በኢራን ኃይሎች ከተመታው አውሮፕላን ውስጥ የወጣው አብራሪ ለመጀመሪያ ጊዜ ከአሜሪካ ጦር ጋር ግንኙነት መፍጠር የቻለው አርብ ዕለት አመሻሹን ገደማ እንደነበር ገልጸዋል። ይህ የመጀመሪያ ግንኙነት የነፍስ አድን ዘመቻውን ትክክለኛ አቅጣጫ ያስያዘ ቢሆንም ሂደቱ ግን ቀላል አልነበረም። ስኩቶ እንዳብራሩት ከሆነ አብራሪው ከአውሮፕላኑ በሚወነጨፍበት ወቅትም ጉዳት ደርሶበት ስለነበረ የነፍስ አድን ኃይሎቹም አብራሪውን ከማግኘት ባለፈ በደህንነት ለመውጣትና የሕክምና እርዳታ ለእርሱ ለመስጠት ተጨማሪ ጥንቃቄ ማድረግ እንደነበረባቸው ይገልጻሉ። በተጨማሪም አብራሪውን ለመፈለግና ለማንሳትም የተሰማሩት የአሜሪካ አውሮፕላኖችና ሄሊኮፕተሮች እጅግ ዝቅ ባለ ከፍታ ለመብረር በመገደዳቸው ከኢራን ኃይሎች ሊሰነዘር የሚችልን ቀጥተኛ ተኩስ አደጋ ተጋልጠው እንደነበረ ተንታኙ አብራርተዋል። ይህ ሁኔታ ዘመቻው ምን ያክል ከፍተኛ አደጋ የነበረበትና እጅግ ውስብስብ እንደነበረ የሚያሳይ መሆኑን ተንታኙ ስለ ሁኔታው ይገልጻሉ። በሌላ በኩል የአሜሪካ የእስራኤልና የኢራን ጦርነት መቼ ያበቃል የሚለው ጉዳይ የመገናኛ ብዙሃን ሰፊ ትኩረት ሆኗል። በመላው ዓለምም ኢኮኖሚውን በከፍተኛ ሁኔታ የደቆሰው ይህ ጦርነት መቼ እንደሚያበቃ የመላው ዓለም ሕዝቦች በጉጉት እየጠበቁ ነው ያለው ቢቢሲ የኢራን ጦርነት ለመሆኑ መቼ ያበቃል ሲል ይጠይቃል። እየተቀያየረ ያለው የትራምፕ የጊዜ ሰሌዳ እጅግ አስቸጋሪ እንደሆነ ገልጾ ዘገባውን ይጀምራል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትም ዳፋ በበርካታ ሀገራት ላይ ያረፈ ሲሆን ጦርነቱ መቼ ያበቃል የሚለውም የበርካታ የዓለም ሕዝብ መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሀገራቸውና እስራኤል ከኢራን ጋር እያደረጉት ያለው ደም አፋሳሽ ጦርነት ምን ያህል ጊዜ ሊቆይ እንደሚችል የቅርብ ጊዜ ግምገማ አቅርበዋል። ፕሬዝዳንቱ የካቲት ወር ላይ በኢራን ላይ ጦርነት ከከፈቱ በኋላ ለመጀመሪያ ጊዜ ጦርነቱን አስመልክቶ ረቡዕ ዕለት ምሽት በቴሌቪዥን በተላለፈው መግለጫ በጣም ባጭር ጊዜ ውስጥ በአሜሪካም በኢራን ወታደራዊ ኢላማዎችን ለማሳካት መንገድ ላይ ነች ብለው ነበር። ትራምፕ ጦርነቱ ዓመታትን ከፈጀው ከሁለተኛው የዓለም ጦርነትና የቪየትናም ጦርነት በጣም አጭር እንደሆነ ጭምር አሜሪካውያንን ያስታወሱ ሲሆን አዲስ የጊዜ ሰሌዳንም አሳውቀዋል። ኢራናውያን በሚቀጥሉት 2 እና 3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እመልሳቸውና ጦርነቱን እቋጨዋለሁ ብለዋል። ይህ አስተያየታቸው ትራምፕ እንዲሁም ያስተዳደራቸው ከፍተኛ ባለስልጣናት በጦርነቱ መጀመሪያ አካባቢ ላይ በቀናት ይቋጫል በሚል የሰጡትን መግለጫ የጊዜ ሰሌዳም በእጅጉ አርቆታል። ትራምፕ የካቲት ወር መገባደጃ ላይ ወታደራዊ ዘመቻቸውን ባሳወቁበት ወቅትም ግባችንን ለመምታት እስካስፈለገ ድረስ እንቀጥላለን በማለት የጊዜ ገደቡን የበለጠ አርቀውታል። ከዚያ ጊዜ አንስቶ ፕሬዝደንቱ አንድ ጊዜ አሜሪካ ጦርነቱን አሸንፋለች፣ ሌላ ጊዜ ደግሞ አሜሪካ ወታደራዊ ዘመቻውን ለሳምንታት ከ2 እስከ 6 ሳምንታት ትቀጥላለች የሚሉ ሐሳቦችን ሲያስቀምጡ ተደመጡ። የጦርነቱ ማብቂያ ተደርጎ የተገለጸው 6ኛ ሳምንት የሚያርፈው በአውሮፓውያኑ ሚያዝያ 11 ነው። ቢቢሲ ያነጋገራቸው ተንታኞች እንደሚሉት ግን የአሜሪካ ፕሬዝደንቶች በህዝባቸው ዘንድ ተቀባይነትን ለማግኘት ሲሉ ግጭቱ የሚያበቃበትን ጊዜ መርሃ ግብር ማስቀመጣቸውና ማፋጠናቸው የተለመደ ነው። ከዚያ በኋላ ግን ጦርነት በታቀደው ልክ ስለማይሆንና ጦርነትም የራሱ መልክ ስላለው የራሱን ቀናት ይዞ ሲሄድም ከዚያ በኋላ ጊዜ ሰሌዳቸውን ይለዋውጣሉ። ሆኖም ግን የትራምፕ አስተዳደር አካሄድ ከሌሎች የአሜሪካ በታሪክ ከታዩ ፕሬዝደንቶች ሁሉም ልዩ እንደሆነ አንድ ባለሙያ ለቢቢሲ ይናገራሉ። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ቁርጥ ያለ ጊዜ አለማስቀመጡን ቴክኒካዊ ጠቀሜታ ሊኖረው እንደሚችል ተናግረው ይከራከራሉ። ሚኒስትሩ ባሳለፍነው ረቡዕ ዕለት ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ለጠላቶቻችሁ ምን ልታደርጉ ወይም ላታደርጉ እንደምትችሉ አትንገሯቸው፣ መቼ ማቆም እንደምትፈልጉም ጠላቶቻችሁ ማወቅ የለባቸውም ብለዋል።
ትራምፕ ከ4 እስከ 6 ሳምንታት ከ6 እስከ 8 ሳምንታት ብለዋል። የሆነ ውስን ጊዜ ሊሆን ይችላል። ሆኖም ግን በግልጽ ይህ ነው ብለን አንገልጽም። ምክንያቱም ግባችን ዓላማዎቻችንን ማሳካት ላይ ብቻ ነው። ለዚህም በጥሩ መንገድ ላይ ነን የምላችሁ ይህም ብቻ ነው ብለዋል። ግጭቱ በቀጠለበትና ሌሎችም በትራምፕ አስተዳደር ውስጥ ያሉ ከፍተኛ ኃላፊዎች ጦርነቱ መቼ ሊያበቃ እንደሚችል የራሳቸውን ትንበያ የሰጡ ሲሆን አንዳንድ የአሜሪካ ባለስልጣናትም ከፕሬዝደንቱ ሐሳብ ጋር የሚቃረኑ ሐሳቦችን ሲያነሱና ስልጣን እስከ መልቀቅ ሲደርሱም ታይቷል። በአውሮፓውያኑ መጋቢት 8 የመከላከያ ሚኒስትሩ ፒት ሄግሴት በሲቢኤስ ኒውስ የ60 ደቂቃ ፕሮግራም ላይ ሲናገሩ እርምጃው ገና መጀመሩን እንደሆነ ገልጸው ገና በርካታ ጥቃቶች እንደሚቀሩ መግለጻቸው አይዘነጋም። 24 ሰዓት ባልሞላ ጊዜ ውስጥም የመከላከያ መስሪያ ቤቱ ውጊያውን ገና ጀመረን እኮ ሲል ንግግራቸውን በማህበራዊ ሚዲያ አስተጋብተዋል። በዚያው ቀን በፍሎሪዳ በተካሄደው ጋዜጣዊ መግለጫ ላይ ፕሬዝዳንት ትራምፕ አሜሪካ በኢራን ወታደራዊ ግቦቿን ለማሳካት ወሳኝ ድሎችን እንደተገዳጀች ገልጸው አንዳንድ ሰዎች ተጠናቋል ማለት ይችላሉ፣ ኦልሞስት ጨርሰናል ሲሉ ነበር የገለጹት። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮም የራሳቸውን አስተያየት ሰጥተዋል። አስተያየታቸውም ብዙውን ጊዜም በትራምፕና በሄግሴት መካከል የሚያርፍ ከፍተኛና የተጣረሰ ነው። ሩቢዮም ትራምፕ ኢራንን በተመለከተ ከዋይት ሃውስ ከሰጡት መግለጫ አንድ ቀን ቀደም ብለው ማክሰኞ ዕለት ለፎክስ ኒውስ ሲናገሩ የመጨረሻው መስመር ማየት እንችላለን፣ ዛሬ አይደለም፣ ነገም አይደለም፣ ግን የድላችን ቀን እየመጣ ነው ሲሉ ጦርነቱ የሚቋጭበትን ቀን ለማሳየት ሞክረው ነበር። የትራምፕ አስተዳደር እንዲህ አይነት ጥያቄዎችም ሲገጥመው የመጀመሪያው የአሜሪካ አስተዳደር አይደለም። አንዳንድ ጊዜም በፕሬዝደንቱ የሚሰጡ የጊዜ መርሃ ግብር ሰሌዳዎች ግራ የሚያጋቡ፣ አንዳንዴ ደግሞ ውስን ናቸው ይላል ቢቢሲ። በእርግጥ አንዳንድ ጦርነቶችም የጦር አዛዦች ባስቀመጧቸው የጊዜ ገደብ ትንበያዎች ውስጥ ተጠናቀዋል። በሎስ አንጀለስ ካሊፎርኒያ ዩኒቨርሲቲ የግጭት አፈታትና ዲፕሎማሲ አጥኚ የሆኑት ፕሮፌሰር ኤሪክ ሚን ግምቶች ብዙውን ጊዜ በእውነተኛ የጊዜ ሂደቶች ይቀያየራሉ ይላሉ። ጦርነት መቼ ሊጠናቀቅ እንደሚችል ማወቅ በራሱ በጣም አስቸጋሪ ነው በማለት ይገልጻሉ። በአውሮፓውያኑ 1967 ፕሬዝዳንት ሊንደን ቢ ጆንሰን የቪየትናምን ጦርነት ለማጠናቀቅ ከጫፍ መድረሳቸውን ተናግረው ነበር። ግልጽ ያልሆነው ንግግራቸውም በሀገሪቱ ያሉትን የግጭት ተቃዋሚዎችን ለማስደሰት ያለመ ነበር። ሆኖም ግን ሐሳባቸው አልተሳካም። ጦርነቱ ለተጨማሪ 6 ዓመታት ዘልቆ ደም አፋሳሽ ሆኗል። ይህም ጆንሰን በሀገር ውስጥ ያላቸው ተቀባይነትን ያሳጣ ሲሆን ለሁለተኛ የስልጣን ዘመን እንዳይመረጡ ምክንያት ሆኖባቸዋል። ከ10 ዓመታት በኋላ ፕሬዝዳንት ቢል ክሊንተን በ1999 የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዩጎዝላቪያ ላይ የወሰደው የፈንጂ ድብደባ ዘመቻ በአጭር ጊዜ እንደሚጠናቀቅ ተናግረው ነበረ። ሆኖም ግን የአየር ድብደባው ከ2 ወር በላይ የዘለቀ ሲሆን ይህም በርካቶች ከገመቱት በላይ የረዘመና ለፕሬዝደንቱም ጦስ ያስታቀፈ ነበር። ከዚያም ፕሬዝዳንት ጆርጅ ደብሊው ቡሽ የኢራቅን ጦርነት ከጀመረ ከ2 ወራት በኋላ ተልዕኳችን ተሳክቷል ብለው ነበር። ድልም አውጀው ነበር። የአሜሪካ ጦር ግን እስከ አውሮፓውያኑ 2011 ድረስ በኢራቅ ለዓመታት ሳይወጣ ዘልቆ ቆይቷል። ጦርነትን መቼ እንደሚጠናቀቅ መገመት በጣም አስቸጋሪ እንደሆነ ነው ተንታኞች ይህን ሁሉ እያስቀመጡ የሚገልጹት። ስለዚህም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬም ቢሉ ነገም ቢሉ የሚታመኑ መረጃዎች እንዳይደሉ የሚጠቅሱት ባለሙያዎቹም በአጠቃላይ የጦርነትን መጠናቀቅ መገመት በጣም አስቸጋሪ ነው ይላሉ። በሃርቫርድ ኬኔዲ ስኩል የታሪክ ተመራማሪ የሆኑት ቶማስ ፓተርሰን ፕሬዝደንቶች ብዙውን ጊዜ የህዝብ ጊዜን ለመግዛት ሲሉ የጊዜ ሰሌዳቸውን ይቀያይራሉ በማለት ገልጸው እናም ሁሉም ጊዜውን አሳንሰው ነው የሚያስቀምጡት በማለት ይገልጻሉ። አሁንም ቢሆን ከዚህ የተለየ ነገር አይደለም እያየን ያለ ነው። ፕሬዝዳንት ትራምፕና አማካሪዎቻቸው የጊዜ ሰሌዳቸውንና የጦርነቱን ምክንያት በመለዋወጥ ኢራን ጎልታ ወጥታለች ብለዋል። አንድ ቢቢሲ ያነጋገራቸው ባለሙያ ደግሞ በአስተዳደር ውስጥ ያለው አቋም የተለያየና ወጥነት የሌለው ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ውጭ ጉዳይ ሚኒስትሩና የጦር ሚኒስትሩ የሚናገሩት ነገር እርስ በርስ የተጋጨ በመሆኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን የሀገር ውስጥ ድጋፍን የበለጠ እያወከባቸውና እየቀነሰባቸው ሄዷል። ለዚህም ነው ትራምፕ በፍጥነት ከዚህ ግጭት ለመውጣት አስቸኳይ የመውጫ መንገድ አሳዩኝ ሲሉ አማካሪዎቻቸውን በፍጥነት እየጠየቁ ያሉት። ዋይት ሃውስ እንዲህ አይነት አስተያየትን ያስተባበለ ሲሆን የፕሬዝደንቱ ጽህፈት ቤት ቃል አቀባይ የሆኑት ካሮላይን ሌቪት ባሳለፍነው ሳምንት በሰጡት መግለጫ ትራምፕ እና ሙሉ ቡድናቸው ግልጽ የሆነ ወጥነት ያለው ዓላማ አስቀምጠው ጦርነቱን እያካሄዱ ነው ብለዋል። ትራምፕ ባሳለፍነው
ባሳለፍነው ረቡዕ ዕለት ለአሜሪካ ሕዝብ ያደረጉትን ንግግር በከፍተኛ ሁኔታ የተጠበቀ ነበር። ምክንያቱም ፕሬዝደንቱ ጦርነቱን በተመለከተ የሚሰጡት የመጀመሪያ መግለጫ ላይ ወሳኝ ዜናዎችን ይናገራሉ ተብሎ ተጠብቆ ነበር። በዋሽንግተንም ትራምፕ የምድር ጦር ወደ ኢራን እየላኩ እንደሆነ ወይም ጦርነቱን ሊያቆሙት ይችላሉ የሚሉ ግምቶች ነበሩ። ሆኖም ግን ትራምፕ በምትኩ አዲስ የጊዜ የጦርነት ሰሌዳ አስቀምጠው አረፉት። የሆነው ሆኖም አሁን ላይ ካለው ሁኔታ አንጻር ሲታይ ጦርነቱ መቼ እንደሚቋጭ ግልጽ አይደለም። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በባህሪያቸው አወዛጋቢ መሆናቸው በአንድ በኩል ከኢራን ጋር ስለመስማማትና ስለመደራደር እያወሩ፣ በሌላ በኩል ደግሞ እግረኛና የአየር ወለድ ወታደሮቻቸውን በመካከለኛው ምስራቅ እያዘጋጁ እንዲሁም በኢራን ዘልቆ ለመግባትና የነዳጅ ደሴቶችን እንዲሁም የኢራን የባህር ዳርቻዎችን ስለመቆጣጠር ጭምር ስትራቴጂ እየነደፉ በመሆናቸው ስለ ነገና ስለ ጦርነቱ መቆሚያ ማንም ይሄን ሊል አይችልም። የሚታወቀው አንድ ነገር ቢኖር መልሱ ፕሬዝደንቱና ካቢኔዎቻቸው ጋር ብቻ መኖሩን ነው። ይህም በቀጣይ ቀኖች በሚወሰዱ እርምጃ የሚታይ ይሆናል ተብሎ ይጠበቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ